ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። እንግዲህ በዛሬው ዕለት በተለይ የአማራ ፋኖ ከቀን ወደ ቀን በርካታ ጀብዶችን በተለይ በወታደራዊ ሜዳው ትልልቅ ጀብዶች እየፈጸመ ይገኛልና እሱን አስመልክቶና በተለያዩ ወቅታዊ ጉዳዮች ላይ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በስልክ መስመራችን ተገኝቶ በቀጥታ ስላሉት ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ፕሮግራሙን እየመራው አማራ ሰፋ አብሬያችሁ ቆያለሁ። አርበኛ አስረስ ማረ ዳምጤ በቅድሚያ እንግዲህ ለመጀመሪያ ጊዜ ይመስለኛል የጣና ቴሌቪዥን እንግዳ ስትሆንና ስለተገናኘን ደስ ብሎኛል። እንዴት ሰነበታችሁ? ሰላምታ ብንለዋወጥ በቅድሚያ አድማጭ ተመልካቾቻችን። አመሰግናለሁ አማረ። እንዳልከው ጣና ቲቪ ለመጀመሪያ ጊዜ ነው በእንግድነት ስቀርብ፣ በጣም ደስ ብሎኛል። ጣና ቲቪ ላደረገልኝ ግብዣ አመሰግናለሁ። በትግሉ ሂደትም በብዙ ውጣ ውረድ በብዙ ፈተናና ችግር መሀል ሆናችሁ ለዚህ ህዝብ ለአማራ ህዝብ ድምፅ በመሆናችሁ ትልቅ አድናቆትና አክብሮት ያለኝ መሆኑን በአማራ ፋኖ ብሔራዊ ንቅናቄ ስም መግለጽ እፈልጋለሁ። አርበኛ እጅግ አድርጌ አመሰግናለሁ። እንግዲህ ለጥያቄ መግቢያ የሆነኝ ዘንድ በተለይ አፋብን ትናንት ደጋዳሞትና አዴትን ጨምሮ በጎንጅ ቆለላ በበርካታ ግንባሮች ድል ተቀዳጅቷል። በቅርቡም እንግዲህ በተለያዩ ቀጠናዎች ጭምር ትልልቅ ድሎችን ተቀዳጅቷል። በተለይም እንግዲህ ደግሞ ደጋዳሞት ላይ ከባድመው ጦርነት ጀምሮ በመከላከያ ውስጥ የቆየውን አንጋፋ የብልጽግና ሰራዊት አመራር የሆነውን ሌተናል ኮሎኔል ደመላሽ አሰፋን ጨምሮ በርካታ የጠላትን ሰራዊትና ሎጂስቲክስ በእጁ ያስገባበትን ትልቅ ድል አስመዝግቧል እና የድሉ ትርጉም በአንተ አንደበት እንዴት ይገለጻል አርበኛ? አመሰግናለሁ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ጥር 9 2018 ዓ.ም ከተመሰረተበት ጊዜ በርካታ ጀብዶች ሲፈጸሙ ነው የቆዩት። በተለይ በማዕከላዊና ደቡብ ጎንደር አካባቢ አፍን በእጅ የሚያስከድኑ ተአምራዊ ድሎችን አስመዝግበናል። እነኚህ ድሎች እንዲሁ የተፈጸሙ ሳይሆኑ በደንብ በተቀናጀና በታቀደ መንገድ ነባሮቹ ሁለቱ እዞች በጥምረት የፈጸሟቸው ናቸው። በዛ ሂደት በመቶ ሺዎች የሚቆጠሩ መሳሪያዎችን፣ በሺዎች የሚቆጠሩ የነፍስ ወከፍ መሳሪያዎችን፣ በመቶ ሺዎች የሚቆጠሩ ተተኳሾችን፣ 30 አካባቢ የሚሆኑ ድሽቃ፣ ወደ 100 አካባቢ የሚሆን መሳሪያ፣ በርካታ ምርኮች፣ ተሽከርካሪዎች የተገኙበት ነው። በተከታታይነት በተፈጸሙ በእነኚህ ድሎች በተለይ የሰራዊታችን የመፈጸም እና የማድረግ አቅም ከቀን ቀን የዲስፕሊን ሁኔታ ከቀን ቀን ከጊዜ ወደ ጊዜ እየተሻሻለ የመጣበት ውጊያውም ከተራ ግጭት ወይም ክስተትነት ተሻግሮ ትልልቅ ድሎችን እያስመዘገበ ያለበት ወቅት ነው የነበረው። እንግዲህ አሁን ወደ አነሳው ከትናንት ወዲያ ወደ ተከሰተው ስንመጣ ደግሞ እንዲሁ ምኒልክ ዕዝ አምባሰል አካባቢ በርካታ ምርኮችን ማግኘቱ ይታወቃል ባለፉት 10 ቀናት ውስጥ። ከዛ ቀጥሎ ደግሞ በትልቁ ሊጠቀስ የሚችለው ሞጣ ከተማ 1 ሻለቃ መሪን በመማረክ በርካታ የነፍስ ወከፍና የቡድን መሳሪያ እና ተተኳሽ በመማረክ እንዲሁም 1 ሻለቃ መሪን በመግደል ሌሎች 100 አለቃ እና ሌሎች ሻምበል አመራሮችን ጭምር በዋናነት መስመራዊ መኮንኖችን ታርጌት ያደረገ ኢላማ ያደረገ ውጊያ በማድረግ ከፍተኛ መነቃቃትን የፈጠረ ውጊያ ሲደረግ ነው የቆየው። ከዚህ ሁሉ በኋላ ደግሞ አገዛዙ በከፍተኛ ሁኔታ የነበረበትን በውጊያ አፈጻጸም ሂደት እና በዘመቻና በኦፕሬሽን የነበረበትን ሂደት እንዲገመግሙ ከፍተኛ ጀነራል መኮንኖችን እነ ጀነራል አለምሸት ደግፌን ጨምሮ በርካታ ኦፊስ ጀነራሎቹን ባህር ዳር ከተማ እንዲከተሙ በማድረግ የትግሉን ሂደትና እንቅስቃሴ እንዲገመግሙ፣ ኦዲት እንዲያደርጉ፣ ከዛም አዲስ ስምሪት እንዲሰጡ ቀድሞ ስምሪት የወሰዱትን ጀነራሎችን እንዲያግዙ ስምሪት በተሰጠበትና አገዛዙ ከፍተኛ ለውጥ አመጣለሁ፣ ሁሉንም ቀጠናዎች ተቆጣጥሬ ምርጫ አደርጋለሁ፣ አስፈጽማለሁ ብሎ በሚፎክርበት ሰዓት ሰርፕራይዝ የሆነ ጥቃት በመፈጸም በተለይ በትናንትናው ዕለት በደጋዳሞት በጎንጂ ቆለላና በአዴት ከፍተኛ ምርኮች ማግኘት ተችሏል። ጎንጂና አዴት ሙሉ በሙሉ
የጠላትን ግምጃ ቤቶች በመረከብ በቦታው የነበረውን ወታደራዊ ቁሳቁሶች፣ ተተኳሾች፣ የቡድንና የነፍስ ወከፍ መሳሪያዎች መረከብና በቦታው የነበረውን ሰራዊት መደምሰስ ሲቻል የተወሰነው የመከላከያ ሰራዊት ወደ ባህር ዳር በመፈርጠጥ ራሱን ለማትረፍ ችሏል ማለት ነው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር እና ከእዙ ኮማንዶ ዩኒት የተወሰኑ ኃይሎች በተካተቱበት ኦፕሬሽን ደግሞ ፈረስ ቤት በተደጋጋሚ ድል የሚገኝበት ቦታ ነው። ይህ ቦታ እንግዲህ እንደምታውቀው ፈረስ ቤት ከተማ ላይ የከተማውን ጠላት አስደናቂ በሆነ ሁኔታ በጣም ኩዊክ በሆነ ፈጣን በሆነ ማጥቃት በማድረግ አንድ ሌትናንት ኮሎኔልን መማረክ ተችሏል። ሌሎች ከፍተኛ መኮንኖችንና በርካታ ሰራዊት ማስወገድ ተችሏል። በርካታ ዛሬም በምስል እንዳየው የተማረኩ ወታደሮች፣ ሻምበል መሪዎች እና ሌሎች የሰራዊት አባላትን በርካታ ወታደራዊ ቁሳቁሶችን ሎጂስቲክ ማረክ የተቻለበት ወቅት ነው ማለት ነው። በአጠቃላይ የሚታየው ነገር የሰራዊታችን ዘመቻ የማቀድ የመፈጸም የማስተባበር በዲሲፕሊን የመዋጋት መሬት ይዞ ለሰዓታት ውጊያ በማድረግ ታርጌት አድርጎ እንዲሁ ለመግደል ብቻ ሳይሆን እግረ መንገዱንም ያው እንደተለመደው እንደምታውቀው የኛ ሰራዊት የሎጂስቲክስ ፍላጎት የሚያሟላው ከጠላት በምንማርካቸው ተተኳሾች፣ ከጠላት በምናገኛቸው አልባሳት እና ሌሎች ወታደራዊ ቁሳቁሶች ነው እና ያንንም ጭምር ማግኘትን ታሳቢ ባደረገ መንገድ በታቀደ ሁኔታ የተገኙ ድሎችና ጀብዶች ናቸው። ይሄ በከፍተኛ ሁኔታ ተጠናክሮ ይቀጥላል። ይህ ይሆን ዘንድ በተለይ ሰራዊቱ ከፍተኛ ወኔ እንዲላበስ በትግሉ ላይ ከፍተኛ ቁርጠኝነትና ተስፋ እንዲያሳድር የአማራ ፋኖ ብሔራዊ ንቅናቄ መመስረት በአንድ እስትንፋስ፣ በአንድ የጋራ አመራር፣ በአንድ ማዕከል መመራት መቻሉ ለድሉ ከፍተኛ የሆነ አስተዋጽኦ መፍጠር ችሏል። ከዛ ባሻገር ላለፉት 3 ዓመታት በተደረገው ተከታታይ ውጊያ የካበተ የውጊያ አቅምና እውቀት ማዳበር ችሏል። ሰራዊታችን ዛሬ አብይ አህመድ በየቦታው ኮከብ ደርድሮ ካሰለፋቸው ሌተናንት ኮሎኔሎች፣ ጀነራሎች ባልተናነሰ እና በተሻለ ሁኔታ በልምድና በራስ በቅነት በተገኘ እውቀት ከፍተኛ የውጊያ የመምራት የማቀድ የመፈጸም የማስተባበር አቅም ያላቸው ፋኖችን መፍጠር ተችሏል። እንደሚታወቀው የትግል በራስ አቅም ላይ የተመሰረተ በራስ ሀሳቤ ላይ የተመሰረተ ራስን መከላከልን የአማራን ሕዝብ ህልውና መታደግን መሰረት ያደረገ ተጋድሎ ነው። ስለዚህ በዛ ፎርሙላ መሰረት በጣም ደስ በሚል ሁኔታ ሂደቶች እየተመሩ ነው ያሉት። ለዚህ ድል የጀን ህዝብ በተለይ አርሶ አደሩ የሚያደርገው አስተዋጽኦ በቀላሉ ሊጠቀስ የሚችል አይደለም። በጣም ትልቅ አስተዋጽኦ ነው ያለው። መረጃ በመስጠት አልፎ አልፎም የተበተነ ጠላትን በመለቃቀም እና በሌሎች በማንኛውም ሁኔታዎች በአባት አርበኝነት ስም የተደራጀ በደጀን ጦር ስም የተደራጀ በየአካባቢው የተለያየ ስያሜ ይዞ የተደራጀው የህዝብ ጦርም የራሱን አስተዋጽኦ በማድረግ ላይ ነው የሚገኘው። በአጠቃላይ የድርጅታችን ምስረታና ያንን ተከትሎ የተለወጡ አጠቃላይ ሁኔታዎች ለእነኚህ ድሎች መገኘት ትልቁን ድርሻ የሚወስዱ ናቸው። አርበኛ እጅግ አድርጌ አመሰግናለሁ። አፋብን እንደው የደረሰበት ድርጅታዊ መሰረትና ሂደት ደረጃው እንዴት ይገለጻል? በተለይ ድርጅታዊ ውህደቱ ስኬታማ ሆኖ እየቀጠለ ነው ማለት ይቻላል? የድርጅት አንድነትን በሀሳብና በተግባር አንድነት ማሳደግስ ተችሏል ብሎ መውሰድ ይቻላል? አርበኛ አመሰግናለሁ። በትክክል ድርጅታዊ አንድነቱን የድርጅቱን ጤናማነትና ዘላቂነት በሚያረጋግጥ መንገድ ጉዞ ላይ ነው የምንገኘው። እንደሚታወቀው አንድን ተቋም የሚያደርገው በዋናነት የኃይልና የፖለቲካ ማዕከል መፍጠር መቻሉ ነው። አሁን ባለው ነባራዊ ሁኔታ የአማራ ፋኖ ብሔራዊ ንቅናቄ የፋኖ አደረጃጀቶች የኃይል ማዕከል መሆን ችሏል። የሀሳብ ማዕከል፣ የፖለቲካ ማዕከል መሆን ችሏል። የዲፕሎማሲ ማዕከል መሆን ችሏል። የፕሮፓጋንዳ ማዕከል መሆን ችሏል። እንደምታየው በጣም በሚያስደንቅ ፍጥነትና ስኬት በተለያየ መንገድ የነበሩ አደረጃጀቶች በድርጅቱ በተመሰረተበት ጥቂት ቀናትና ሳምንታት ውስጥ አንድ የጋራ አመራር ፈጥረው በዛ የጋራ አመራር መሰረት የሚሰጡ ስምሪቶችን፣ ተመሳሳይ ቋንቋዎች፣ ተመሳሳይ ድርጊቶች እንግዲህ መሬት ላይ አንድ ወቅት በተወሰነ ደረጃም ቢሆን
ቁርሾ የነበራቸው ጥርጣሬ የነበራቸው የተወሰነ ደረጃም ቢሆን የጎሪጥ ይተያዩ የነበሩ ኃይሎች በጋራ መስዋዕትነት እየከፈሉ በጋራ ጠላትን እያንበረከኩ ድል ከማድረግ በላይ የድርጅቱን ቀጣይነትና የድርጅቱን ዘላቂነት የድርጅቱን አስተማማኝነት የሚያረጋግጥልህ ነገር የለም። ሰራዊታችን በጋራ ህይወት እየከፈለ ነው። በድርጅታችን እሳቤ በድርጅታችን መመሪያ ትዕዛዝ መሰረት ነገሮች እየተከናወኑ ነው ያሉት። ድርጅቱ ከተመሰረተ ጊዜ ጀምሮ በዲፕሎማሲ ረገድ በርካታ ስራዎችን በመስራት ላይ ነው የምንገኘው። በተለይ በቀጠናው ፍላጎት ያላቸው ኃይሎችም ሆነ ሌላው የዓለም አቀፍ ማህበረሰብ እንደ ችግር ያነሳው የነበረው ነገር የፋኖ ሊደርሽፕ የተለያየ በመሆኑ ምክንያት በአንድ ማዕከል የጋራ ሀሳብ ማግኘት አልቻልንም። ስለዚህ ኢንጌጅ ለማድረግ የተመቸ ሁኔታ የለም የሚል ነበር። ያንን ችግር 100% በሚቀርፍ መንገድ ከእያንዳንዱ በአፍሪካ ቀጠናም ካለው ከሌላው ዓለም አቀፍ ማህበረሰብም ጋር ከዲፕሎማቲክ ኮሚኒቲውም ጋር ግንኙነቶች ማድረግ ተጀምሯል። በውስጥ ደብዳቤዎችን መለዋወጥ፣ መረጃዎችን መለዋወጥ፣ የአማራን ትግል ኮዝ እና ያለበትን ሁኔታ የማስረዳት ስራዎች በጥሩ መንገድ እየተከናወኑ ነው የሚገኙት ማለት ነው። በፖለቲካ ስራዎቻችን ረገድ በራሱ የድርጅቱ መፈጠርና አንድ የጋራ አመራር መፍጠሩ ትልቁ የፖለቲካ ስኬታችን ተደርጎ የሚወሰድ ነው። ከዛ ወዲህም በርካታ ውሳኔዎችን ስትራቴጂክ እይታ የሚጠይቁ ትልልቅ ውሳኔዎችን፣ አቋሞችን የድርጅቱ ከፍተኛ አመራር የሆነው የፖሊስ ቢሮ በጋራ እየወሰነ እነኚህ ውሳኔዎች ደግሞ በሰነድ እየተዘጋጁ ወደ ታችኛው መዋቅር እየወረዱ ተግባራቸውም እየተገመገመ ስራዎች በመከናወን ላይ ነው የሚገኙት። ወታደራዊ ተግባሮቻችን እንዳነሳውልህ ሰራዊታችን አንድ ላይ አቅዶ አንድ ላይ ዘመቻ ማድረግ የሚችልበት ነባራዊ ሁኔታ ተፈጥሯል። ሌሎች ጥቃቅን ስራዎች ይኖራሉ። በየትኛውም የድርጅት ምስረታ ሂደት ሊያጋጥሙ የሚችሉ በተለይ የመዋቅር የሰራዊት ውህደት እና አንዳንድ ተግባራት በመከናወን ላይ ነው የሚገኙት። እነኚህ ተፈጥሯዊ ሂደታቸውን ጠብቀው መፈጸም ያለባቸው ናቸው። የምናደርገው የትጥቅ ትግል እንደመሆኑ መጠን የምንመራው ሰራዊት እንደመሆኑ መጠን ከአካል ጀምሮ እስከ ላይኛው እስከ እዝና ከዛም በላይ እስካለው መዋቅር ድረስ በአንድ ቼን ኦፍ ኮማንድ ስር ከመግባት ባሻገር የተዋሃደ ሰራዊት ከዚህ በፊት ከነበረው የፋኖ ተፈጥሯዊ ቅርጽና ነባራዊ ሁኔታ ትንሽ በተለየ መንገድ ሸዋ የተደራጀ ኃይል ጎንደር ላይ፣ ጎንደር የተደራጀ ኃይል ጎጃም ላይ፣ ጎጃም የተደራጀ ኃይል ወሎ ላይ የተደራጀ ኃይል አዲስ አበባ ላይ፣ አዲስ አበባ የተደራጀ ኃይል ሌላ ቦታ፣ በአጠቃላይ ወታደራዊ እንቅስቃሴ በምናደርግበት በየትኛውም የኢትዮጵያ ማዕዘናት ውስጥ በጋራ ሊንቀሳቀስ የሚችል ውህድ ሰራዊት የመፍጠር ሂደት ይቀረናል። እሱም አጠቃላይ አሁን ባለንበት ሁኔታ በተለይ የቀድሞዎቹ ሁለቱ ድርጅቶች አፋባህና የአፋድ እዞች ሆኖ የቆየ በመሆኑ የእነኝህ እዞች ውህደት ከተጠናቀቀ በኋላ የምንገባበት ነው የሚሆነው። በአጠቃላይ ያለውን አርሚ በዛ ልክ ፕሮፌሽናል የማድረግ ሂደቱ በወታደራዊ አመራሮቹ በኩል ውይይት እየተደረገበት ነው የሚገኘው። በርካታ ድርጅቱ ከተመሰረተ ወዲህ በሁሉም መምሪያዎቻችንና በሁሉም ዘርፎች በርካታ መመሪያዎች ተዘጋጅተዋል፣ ሰርኩላሮች ተጽፈዋል፣ ህግጋት ተዘጋጅተዋል። በነዛ መሰረት ስልጠናዎች እየተሰጡ ነው ያሉት። ስለዚህ ድርጅቱ በአንድ ወጥ የጋራ አመራር በአንድ የሀሳብ ማዕከል እየተመራ ያለበት ወቅት ላይ ነው የምንገኘው። ሌሎች በየቀኑ በየዕለቱ እየተፈጸሙ ያሉ ክስተቶችና ሁኔታዎችም በራሱ ድርጅቱን እየሰሩት ነው ያለው። ድርጅቱ ከተፈጠረ ጊዜ ጀምሮ አደጋ ላይ ሊጥል የሚችል ወይም በጣም ብዙዎቹ ይሰጉት እንደነበረው ወይ በአመራር ሽኩቻ ወይም በሌላ መንገድ ስንጥቅ ሊፈጠር የሚችልበትን ሁኔታ በሚደፍን መንገድ በጣም ብስለት በተሞላበት መንገድ ነው ከፍተኛ አመራሩ እየመራው ያለው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ዘላቂና ታጋይ ግዙፍ ድርጅት ሆኖ ቀጥሏል ማለት ነው። አርበኛ እጅግ አድርጌ አመሰግናለሁ። አፋብን እንግዲህ በዋናነት በተለይ በተለያየ ጎራ ያሉ ልሂቃን የሚቀርብበት ትችት አለ። የጠላት ልየታና ከተለያዩ ኃይሎች ጋር ሊፈጠሩ የሚችሉ ትብብሮችን በተመለከተ ሰፊ ትችት ይቀርብበታል። በተለይም እንግዲህ በርስትና ማንነቶች ላይ አፋብን የህዝቡን ጥያቄ አሳልፎ ይሰጣል። አንዳንዶቹ አሁንም ድረስ የአማራን ጥቅም በቋሚነት የሚጠይቁ በህልውናው ላይ የቆሙ መሆናቸውን ተከትሎ ስጋቶች ይነሳሉ። ስጋታቸው ተገቢ ነው ማለት እንችላለን ወይስ እንደ ድርጅት አፋብን በግልጽ የሚሰጠው ምላሽስ ምንድን ነው? በተለይ ከዚህ በፊት እንግዲህ አፋብን በግልጽ ከነከሌ ጋር ከቀጠናው ኃይሎች ጋር ከነማን ጋር እሰራለሁ የሚል ይፋ አድርጎ አያውቅምና በንግግሮቻችሁ ግን የተለያዩ ነገሮችን ስትጠቀሙ ሰዎች
በተለይ አሁንም ድረስ የአማራን ጉዳዮች ትኩረት አድርገው የሚያነሱ በአማራ ጥቅም ላይ መረማመድ በአማራ ሕዝብ ማንነትና ርስት ላይ ትኩረት አድርገው የሚሰሩ ኃይሎችም ስላሉ አብሮ ከዛ ጋር አያይዙ አገዛዙን በፕሮፓጋንዳ ሲጠቀመው እናያለን እና በተለይ በፋኖ ትግል መካከል እርስ በርስ መጠራጠርም ህዝባዊ ተቀባይነቱን ጭምር እንዲቀንስ ለማድረግ ይጠቀመዋልና በዚህ ላይ ያላችሁ ግልጽ የሆነ አቋም አለ? ምን መሰለ፣ ጥሩ ጥያቄ ነው ያነሳልኝ አሜን። እንዳናደበላልቀው በእኔ እይታ በ3 በ4 ልንከፍላቸው የምንችላቸው ናቸው ይሄንን ኮሜንት የሚያደርጉ ወገኖች። የመጀመሪያዎቹ በጠላትነት ደረጃ የፋኖን ትግልም ራሱ ፋኖንም በጠላትነት ፈርጀው እየታገሉን ያሉት ትግሉ በአጭር እንዲቀጭ የሚፈልጉ የአማራ ህዝብ ለአብይ አህመድ ሰሚት እንዲያደርግ ህልውናው አደጋ ላይ እንዲወድቅ የሚፈልጉ በአጠቃላይ ይህንን ትግል የማይፈልጉ ይልቁንም የብልጽግና ስልጣን እንዲቀጥል የሚፈልጉ ናቸው። እነኚህ ኃይሎች አሁን የምታነሳውን ነገር የፋኖ ስለ ትብብር የሚያነሳቸውን እሳቤዎችና አስተያየቶችን በጣም አቢዩዝ በማድረግና ባልተገባ መንገድ በመተርጎም ለፕሮፓጋንዳ ፍጆታ የሚያውሉ በተለይ ማህበራዊ መሰረታችንን ለመናድ የሚሰሩ ናቸው። ይህንኝ ኦልሬዲ በጠላትነት የተፈረጁ ስለሆኑ ምንም ልትላቸው አትችልም። ከዚህም የገዘፈ ከዚህም የባሰ ነገር ሊሉ ይችላሉ። በሁለተኛ ደረጃ የሚመደቡት ደግሞ በአጠቃላይ በተለይ የአማራ ህዝብ የትግል እንቅስቃሴ ጋር ተያይዞ ላለፉት በርካታ 10 ዓመታት በእኔ እምነት ብዙ የተሞከሩ ሙከራዎች ብዙ የትግል እንቅስቃሴዎች ቢኖሩም የአማራ ብሔርተኝነት በዚህ ልክ ጠመንጃ ይዞ ጉልበት ፈጥሮ ጠላቱን ማንበርከክ የቻለበት ዘመን ይሄ የመጀመሪያው እና ደማቅ ታሪክ ነው ብዬ አስባለሁ። እና ባለፉት ዘመናት አንዱ ትልቁ የፖለቲካ ሽንቁር ብዬ የማስበው በዚህ ልክ ራሳችንን እንዳናይ ተደርገን ነበር። ራሳችንን በጁኒየርነት እንድናይ በተለይ ከብአዴን እንቅስቃሴ መፈጠር ጋር ተያይዞ ከዛ በፊት በነበረው የአብዮቱ እንቅስቃሴ ወቅት ከደረሰብን ስብራት ጋር በርካታ የአማራ ኤሊቶች በቀይ ሽብር ዘመን ከመሞታቸው ከአብዮቱ እንቅስቃሴ ጋር ተያይዞ በአጠቃላይ የፖለቲካ ልሂቃን ድርቅ ተመቶ ነው የቆየው የአማራ ህዝብ። ይሄ የፖለቲካ ልሂቃን ድርቅ በአማራነት ፐርስፔክቲቭ ወይም ደግሞ የአማራን ህዝብ ታሪክ፣ ትውፊት፣ ማንነት በመጠበቅ ረገድ የነበረ ከፍተኛ የሆነ የአመለካከት መዛነፍን ፈጥሮ ነው የቆየው። ስለዚህ ያ የፖለቲካ አስተሳሰብ ያ ብአዴናዊ አስተሳሰብ በተወሰነ ደረጃም ቢሆን ዛሬም ድረስ በበርካታ ወገኖች ላይ ይንጸባረቃል እና የዛ የስነ ልቦና የዛ የታሪክ ሂደት የዛ ትርክት ተጠቂ የሆኑ ጥቂት የማይባሉ ወገኖቻችን ይሄንን ነገር ያነሳሉ። ይሄ ከምን የሚመነጭ ነው ያልክ እንደሆነ ራስን ካለማመን ራስን ካለማወቅ እኛም እንግዲህ ተወደደም ተጠላም እያንዳንዱ የፋኖ ሰራዊት የግል ህልም አለው። እያንዳንዱ ህይወት የሚከፍል አባል የግል ፍላጎት አለው። በግል ህልሙ ላይ በግል ፍላጎቱ ላይ በቤተሰቡ ላይ በራሱ ላይ ጨክኖ ህይወት ሊሰጥ የወጣው አንድ ድንቅ የሆነ ዓላማ አንድ ግዙፍ የሆነ ዓላማ ስለተሸከመ ነው እና ያንን ዓላማ እንደተሸከመ ማሰብ እንዳንችል ወይ እንዳይችሉ የሚያደርግ ግርዶሽ የፖለቲካ ግርዶሽ የትርክት ግርዶሽ ያለ ይመስለኛል። አንዱ ችግር እሱ ነው ብዬ አስባለሁ። ሶስተኛው በተለይ በግልጽ መናገርም ስለሚያስፈልግ በጥያቄ አንተ ባትጠቅሰው ማሜ በተለይ ከቲፒኤልኤፍ ከህወሓት ጋር በተያያዘ በዚህ ሀገር መንበረ ስልጣን ላይ ለረጅም ዘመናት ከመቆየቱ ከህገ መንግስት አወቃቀሩ ከሌሎች ትርክቶች የዛ ኦሪንቴሽን ወይም የዛ ትርክት ባለቤት የሆነ አካል ነው በሚል አሁን ያሉ የፋኖ አመራሮች ወይም ደግሞ አሁን አማራ የፈጠረው ድርጅት የዚህ ድርጅት አቻ ሊሆን አይችልም፣ ተላላኪ ሊሆን ነው የሚችል ሊሆን ይችላል የሚል ፍርሃት አለ። አስቀድሞ የተፈጠረ በህወሓት ያገዛዝ ዘመን የተፈጠረ እሳቤ እና የዛ ትራውማ ውጤትም አለ። በዚህና በሌሎች ተያያዥ ምክንያቶች እንዲህ አይነት ነገሮች ይነሳሉ። ትግሉን መሬት ላይ የሚያውቀው እየመራ ያለው ሰራዊት በዚህ ትግል ዋጋ እየከፈለ ያለው ኃይል በዚህ ላይ ቅንጣት ታክል ጥርጣሬ ኖሮት አያውቅም። አርበኛ እዚህ ጋር ተያይዞ በተለይ የአማራ ትግል እንግዲህ በርካታ ጊዜ ትግል አድርጓል። አማራው ከታገለ በኋላ ግን የተለያዩ ኃይሎች በተለይ በአጋርነት የሚሆን በምን ስም ትግሉን እየጠለፉ አማራው ለቋሚ ሰቃይና መከራ ግፍ እንዲጋለጥ ተደርጓልና ከዛ አኳያ ጤነኛ ስጋት የሚያንጸባረቁት ኃይሎችም አሉ። ልመጣበት ነው። ልክ ነው።
አሁን የስጋቶቹ ምንጭ ነው ያነሳውልህ። የስጋቶቹ ምንጭ ነው እሱ። አሁን አንተ የምታነሳው ልክ ነው እኮ የ2008 የትግል እንቅስቃሴ የምታስታውሰው ነው። ህወሓት ከ4 ኪሎ የተባረረበት የትግል እንቅስቃሴ ወቅት ከፍተኛ ሚና ተጫውቷል የአማራ ወጣት። ሌላው ነገር ግን በመጨረሻ ላይ የሆነውን ነገር የሚታወቅ ነው፣ ውጤቱ የሚታወቅ ነው። በራሳችን ትግል ራሳችንን የሚያጠፋ ኃይል ስልጣን እንዲጨብጥ ማድረግ ነው ውጤቱ የሆነው። ስለዚህ ከእንደነኛ አይነት ታሪኮች እንማራለን፣ ተምረናለን። አሁን ባለው ተጨባጭ እንቅስቃሴ ግን ያለው ኃይል ያንን በአግባቡ እየተረዳ ነው። እንደው ስጋት የሚያነሱ ሰዎችን ለማጣጣልም ለመኮንንም አይደለም ቀደም በመፈረጅና ከፋፍዬ ለመግለጽ የፈለግኩት። ወደ ማብራሪያው ልመጣበት ነበር። አንድ መታወቅ ያለበት ነገር የምናደርገው የትግል እንቅስቃሴ ቀደም ለመጥቀስ እንደሞከርኩት ህይወት የምንከፍልበት ነው፣ አላማ ያለው ነው። አላማችንንም ደጋግመን ተናግረነዋል። ይሄን የምንናገረውን ነገር ደግሞ የምንኖረው መሆናችንን በተግባር አረጋግጠናል። በእያንዳንዱ እንቅስቃሴያችን በእያንዳንዱ ሂደታችን ባለፉት 3 ዓመታት በተደረገው ይፋዊ ጦርነት ከዛም በፊት በነበረን የትግል ተሳትፎ በእሳት ቀለበት መሀል እያለፍን በሞት ባህር መሀል እየተሻገርን ነው እዚህ የደረስ። ስለዚህ ይህንን ውድ ህይወታችን ልንሰጥለት የተዘጋጀንለትን ዓላማ ለአንድ ለሆነ ኃይል ልናስረክበው ወይም ልናሸክመው አንችልም። አንድ ይሄ መታወቅ አለበት። ሁለተኛ ከዚህ በኋላ የአማራ ትግል፣ ከዚህ በኋላ የፋኖ ኃይል፣ ከዚህ በኋላ አሁን ያለው የትውልድ እንቅስቃሴ የማንም ጁኒየር መሆን የሚችል አይደለም። ይሄኔ ስለምናገረው ለፕሮፓጋንዳ ፍጆታ እምለው አይደለም። ተፈጥሮ ሂደቱ ያንን የሚፈቅድ አይደለም። ማንም ዲክቴት አድርጎት አይደለም። ይሄ ትውልድ ጠመንጃ ያነሳው በራሱ ተነሳሽነት በራሱ ጉልበት ከየሰፈሩ ተጠራርቶ ተደራጅቶ ነው እንግዲህ በአፍሪካ ውስጥ ግዙፍ የሆነውን የመከላከያ ኃይል ገጥሞ እዚህ ደረጃ የደረሰው። ስለዚህ በዚህ ልክ ራሱን ያደራጀ በዚህ ልክ ኤክስፔሪንስ ያለው ኤክስፖዠር ያለው ኃይል የማንም ተላላኪ መሆን የሚችልበት ተፈጥሯዊ ሁኔታ የለም። ያ እንዲሆን ህዝባችንም አይፈቅድም፣ ሰራዊታችንም አይፈቅድም። ሌላው ግልጽ መታወቅ ያለበት ነገር ኮምፕሮማይዝ የማይደረጉ የአማራ ህዝብ ጥያቄዎች አሉ፣ ፈጽሞ ኮምፕሮማይዝ የማናደርጋቸው። እነኚህን በብዙ መንገድ ገልጸናቸዋል። ለምሳሌ የአማራ ፋኖ ብሔራዊ ንቅናቄ በመስረታ ሂደቱ ወቅት ያስቀመጣቸው 1 2 3 ተብሎ የተቀመጡ አሉ። ለፓብሊክ ዲስኮርስ ወይ ለሚዲያ ፍጆታ በሚያመች መንገድ መገለጽ ካለባቸው ይገለጻሉ። እንግዲህ የድርጅቱ በፕሮግራሙ በማኒፌስቶ በሌሎች በፖለቲካ መምሪያው በኩል በቅርቡ ይፋ ያደርጋቸዋል ብዬ አስባለሁ። እነኛ ይፋ በሚደረጉ ጊዜ የሚነሳ ጥያቄ ካለ አብረን የምናያቸው ነው የሚሆነው። ማንም ሰው ብዙዎቻችን በነገራችን ላይ በዚህ ትግል ውስጥ ያለን ሰዎች የግዛት የማንነት የሌሎች ጥያቄዎችን ጭምር መሰረት አድርገን ብዙ ዋጋ የከፈልን ሰዎች ነን። ምንም ለማግኘት ወይም በምንም ለመለወጥ በእንደነዚህ አይነት ነገሮች ኮምፕሮማይዝ የምናደርግ አይደለንም። ዞሮ በኢትዮጵያ በጣም በርካታ ቅራኔ ባለበት ተቃርኗዊ በተሞላበት የኢትዮጵያ ፖለቲካ አውድና አየር ውስጥ እንዲህ አይነት መጠራጠሮች ቢኖሩ፣ እንዲህ አይነት ኮሜንቶች ቢነሱ፣ እንዲህ አይነት አስተያየቶች ቢሰጡ በፍጹም የሚያስገርም አይደለም። አንዳንዶቹን አስተያየቶች በቅንነት የሚቀርቡ እንማርባቸዋለን። በተለይ አርበኛ ከድርጅቶች ባህሪ ጋር ተያይዞ በተለይ አሁንም አንዳንዶቹ ለምሳሌ ከሚናገሯቸው ንግግሮች ከሚሰጧቸው መግለጫዎች በቃል አቀባያቸው በተለያየ አጋጣሚ ሀሳባቸውን ፍላጎታቸውን ይገልጻሉ እና ከነበሩበት አጠቃላይ የሴራ አመጣጥ መንገድ አንጻር ብዙዎቹ ያንን መሰረት አድርገው ለምንም የሚጨበጡ አይደሉም ብለው ትችት ያቀርባሉ እና እሱንም ታያይዘው የማይጨበጡትን አንጨብጥም። የማይጨበጡ የምናስቀምጣቸው 1 2 3 ብለን የምናስቀምጣቸው መስመሮች አሉ። በእነዛ መስመሮች ውስጥ መምጣት የማይችል ኃይል ጋር አንሰራም፣ አንፈቅድም። ማንንም ለምንን ተለማምጠን ወይም አጋርነት ፈልገን አይደለም የምንሄደው። አንድ መታመን ያለበት ነገር ግን የሀገር የሁላችንም ነው። የብልጽግና አገዛዝን ለማስወገድ የምንታገል ከሆነ በምትኩ የሁሉም ኢትዮጵያውያን ፍላጎትን የሚያሟላ ኃይል መንግስት መሆን እንዳለበት እናምንበታለን። ስለዚህ በየትኛውም በአራቱ ማዕዘን ያለውን የኢትዮጵያ ሕዝብ ፍላጎት የሚወክሉ የፖለቲካ ልሂቃንና የሚወክሉ የፖለቲካ ድርጅቶች የትጥቅ ትግል ድርጅቶችም ሆነ ሌሎች ድርጅቶች በዛ ማዕቀፍ ውስጥ እንዲመጡ እንፈልጋለን። የአማራ ሕዝብ ብቻውን
የቀጠናውን የመከራ ቀንበር ተሸክሞ ውጊያ እያደረገ መስዋዕትነት እየከፈለን ቢሆንም መጨረሻውን ደግሞ ብቻውን መበየን አለበት ብለን አናምን። ሀገሩ የጋራ ነው ብለን እናምናለን። ስለዚህ ስለ ትብብር የምናነሳው ከዛ እምነታችን የመነጨ እንጂ በተለየ ሁኔታ በሁለትዮሽ ግንኙነት በተለየ ሁኔታ እምነት የምናሳድርበት በተለየ ሁኔታ የምንጠራጠረው ማንጠራጠረው ብለን ስላስቀመጥን አይደለም። የምናምነው ያስቀምጥነውን መስመር ብቻ ነው። ኃይላችን ያስቀመጥነው መስመር ብቻ ነው። ከዛ መስመሮች ዝንፍ ማለት አይቻልም፣ ልንልም አንችልም። ይሄ በሰነድ የምናስቀምጠው በህገ ደንባችን ያስቀመጥነው በየጋራ ውይይቶቻችን የምናነሳው ነገር ስለሆነ የመታመን ያለመታመን ጉዳይ ሳይሆን መስመር የመከተል ያለመከተል ጉዳይ ነው። በነገሩ ላይ የትኛውም ኃይል አብሮ ሊሰራ የሚችለው አስተማማኝ ጉልበት መያዝን፣ አስተማማኝ ፖለቲካዊ ጉልበት መያዝን፣ ትክክለኛ ማህበራዊ መሰረት ያለ መሆኑን፣ ትክክለኛ ወታደራዊ አቅም ያለ መሆኑን ሲገነዘብ እንጂ ለበርካታ ጊዜ ባደረግነው ተጋድሎ እኮ ማንም ከጎናችን አልነበረም። ማንም አብሮን ሊሰራን ፈቃደኛም ፍላጎት የሚያሳይ ኃይልም አልነበረም። አሁን የሚመጣው ኃይልም ቢሆን የማንንም ጥቅም የማንንም መብት ሳንነካ ነገር ግን የአማራ ህዝብ በነጻነት የሚንጸባረቀውን መብትና ፍላጎት በሚያሟላ መንገድ ከሁሉም ኢትዮጵያዊ ጋር ትብብር ማድረግ አለብን የሚል በመርህና በፕሪንስፕል ደረጃ የሚነሳ ነገር እንጂ ከዛ ያለፈ ነገር የለም። ኢንኬዝ ግን ወታደራዊ ትብብር የሚደረግበት የጋራ ፖለቲካዊ አቋም የሚያዝበት ጋራ ይፋ የሚደረግ ጉዳይ ቢኖር ደግሞ ከህዝብ ተደብቀን የምናደርገው ሳይሆን በህዝብ ገልጸን ህዝብ ፊት በሰራዊታችን ፊት የምናደርገው ስለሚሆን ይፋ ይደረጋል ማለት ነው። በዛ ማዕቀፍ ነው እኔ እንዲታይ የምፈልገው። ስለ ትብብር ስናነሳ ሁሉም የኢትዮጵያ ፖለቲካ ኃይሎች በአገዛዙ ላይ ይተባበሩ። በእኛ እምነት ይህ አገዛዝ ለሁሉም ኢትዮጵያውያን ለሁሉም ህዝብ ጠላት ነው ብለን ስለምናምን በዛ ልክ ትብብሮች እንዲደረጉ እንሰራለን የሚለውን ለማመላከት ካልሆነ በስተቀር በተለየ ነገር የምናነሳው የለም። ከዚህ ጋር ተያይዞ አርበኛ እንግዲህ በተደጋጋሚ በተለይ ቅድም እንዳልከው የብልጽግናው ስርዓት ለቀንዱ ፖለቲካም አጠቃላይ ለጎረቤት ሀገራቶች ጭምር ለጂኦፖለቲካውን ጭምር እየበጠበጠ ያለ ነው አጠቃላይና ለኢትዮጵያ ህዝቦችም የሚመች ስርዓት አይደለም። ያለበትን ሁኔታ ከሁሉም የተሰወረ አይደለም። በዋናነት ግን እንዲያው በተለይ በፋኖ መዋቅር ውስጥ የቆዩ ሰዎች ለስርዓቱ እጃቸውን ሲሰጡ የሚያነሱት አንድ ሀሳብ አለ። በተደጋጋሚ ተላላኪ አድርጎ የመፈረጅ ልክ የብልጽግና ሰዎች የስርዓቱ ሰዎች የሚሰጡትን የፕሮፓጋንዳ እንትን እያሳለጡ ያንን ፕሮፍ ለማድረግ ሲቀርቡ ይታያሉ። ፋኖ ተላላኪ አድርጎ ከተለያዩ የአማራ ጠላቶች ናቸው ከተባሉ ኃይሎች ጋር እንደሚሰራ ማሳየት አይነት ነገሮች በሰፊ ይነሳሉ። እውን ያዩት ነገር ኑሮ ነው ወይስ ምንድን ነው? በዚህ ላይ የተወሰነ ነገር ማለት ከቻልክ። ሰረቱ እነኚህ የሚከዱ ሰዎች አንዳቸውም ቢሆን የኮር ሊደርሽፕ ውስጥ ተሳትፎ ያልነበራቸው ናቸው። ብዙዎቹ እንደው መቼም አንዳንዱ ነገር ስንናገረው ከሄዱ በኋላ ከከዷችሁ በኋላ ነው ስማቸውን የምታጠፉ የሚልም ያው ተገቢ አስተያየት ይመጣልና ብዙ ዝርዝር ባልሄድበትም ያን ያህል ሲግኒፊካንት ሮል ያላቸው ሰዎች አልነበሩም እና ይሄ የፍርሃታቸው የባንዳነታቸው የካሃዲነታቸው መሸፈኛ ነው። አብይ አህመድን ያሳደገው እኮ ቲፒኤልኤፍ ነው። እውነት ለመናገር ቲፒኤልኤፍ ቤት ነው ያደገው። ስልጣን የሚያገኘው በዛ ማዕቀፍ ውስጥ ነው። ዛሬ ብአዴን ውስጥ ያለው መዋቅር፣ ዛሬ ኦህዴድ ውስጥ ያለው መዋቅር፣ በአጠቃላይ ኢትዮጵያ አሁን ባለበት ነባራዊ ሁኔታ የብልጽግና የመንግስት መዋቅር ውስጥ ያለው ኃይል የማን ኦሪንቴሽን ውጤት ነው? ቲፒኤልኤፍ ውጤት አይደለም እንዴ? ታዲያ ከየትኛው ወደ የትኛው እየሄዱ ነው እነሱ በዚህ ልክ ለመፈረጅ የሚሞክሩት? ምንድን ቅድም እንዳነሳውልህ በተለይ ከአማራ ህዝብ የፖለቲካ እይታ አንጻር ያንን ጸረ አማራ ኦሪንቴሽን በዚህ ሀገር አሰፈነ የሚባል ቲፒኤልኤፍ ስለሆነ ኢንፋክትም በታሪክም ያ ስለሆነ እውነታው ከዛ አንጻር እኛን ከማህበር መሰረታችን ለመነጠል በሚል ትግላችንን ለማንቋሸሽ ዝቅ ለማድረግ በሚል የሚደረግ ነገር ነው። ከዚህ በፊትም እኮ ይባል እንደነበረው የግብጽ ተላላኪ ከአብይ አህመድ ዘመን በፊትም በነበሩ መንግስታት እንዲህ አይነት ነገሮች ይነሳሉ። ብዙ ጊዜ መንግስታት እንዲህ አይነት ኃይል ሲገጥማቸው የሆነ ጠላት ፈልገው የዛ ተላላኪ ነው የዛ ኃይል ነው
እንዴ ሚሊዮን ወጣት የሚልክ ምን አይነት ኃይል ቢኖር ነው? ማንም የሚልከው ኃይል አይደለም። እንዳነሳው ለአቅሙም ትልቅ ነው። ምስራቅ አፍሪካ ውስጥ ዛሬ የፋኖ ትግል እንቅስቃሴ ወይም የፋኖ ሰራዊት የውጊያ አቅም፣ የመሳሪያ አቅም እና አጠቃላይ ሁኔታ በጣም ግዙፍ እኮ ነው። ለሆነ ኃይል ሰቦርዲኔት ሊሆን የሚችል አይደለም በተፈጥሮ ሁኔታው። ምናልባት ሌሎችን ሊያስከትል የሚችል ካልሆነ በስተቀር ወደፊት የምናየው ሆኖ እና እሱ ለፍርሃት መሸፈኛ ለባንዳነታቸው መሸፈኛ የሚያስቀምጡት አገላለጽ እንጂ በዛ ልክ የሚደረግ ነገር በተጨባጭ ማሳያማ ቢኖራቸው እኮ ያመጡ ነበር እኮ እስካሁን ድረስ ብዙ ነገር ማድረግ ይችሉ ነበር። ግን ልክ አክቲቪስቶች የብልጽግና አክቲቪስቶች እንደሚያወሩት የብልጽግና ጋዜጠኞች እንደሚያወሩት ጀኔራሎቹ እንደሚለፈልፉት ያንኑ ነገር ሄደው ከከዱ በኋላ ይናገራሉ እና ይሄ የጋራ ሙዚቃቸው የጋራ ቋንቋቸው ያደረጉት ነገር ከመሆኑ በስተቀር አንዳችም ተጨባጭ ነገር የላቸውም። የህዝብን ጉዳይ መታገያ አጀንዳው አድርጎ የወጣ ኃይል ህዝባዊ ቅቡልነቱን ለማስቀጠል ዲሲፕሊን ወሳኝ ነውና የሰራዊት ዲሲፕሊን ላይ እየተሰራ ያለ ስራ ምንድን ነው ማለት ይቻላል? በተደጋጋሚ እንግዲህ ከሚነሳበት የህዝብ ቅሬታ አኳያ በሰራዊት ወታደራዊ ዲሲፕሊን ዙሪያ ትኩረት ተሰጥቶበታል ማለት ይቻላል? ትክክል። የሰራዊት እንግዲህ ከአመሰራረቱ ከአፈጣጠሩ ብትነሳ በሚሊተሪ ዘርፍ ያለፈው ከተለያዩ አሃዶች የመጣ ከልዩ ኃይል፣ ከአድማ ብተና፣ ከመደበኛ ፖሊስ፣ ከመከላከያ፣ ከኮማንዶ፣ ከሪፐብሊካን ጋርድ፣ ከአየር ወለድ ከብዙ ዩኒቶች የመጣ ተመሳሳይ ኦሪንቴሽን ያልወሰደ ህዝባዊ ሰራዊት ነው የፋኖ ሰራዊት። በሌላ አገላለጽ በአጠቃላይ የመላእክት ስብስብ ስላልሆነ የሰው ልጅ ስብስብ ስለሆነ ችግር ይፈጥራል ብለህ በጣም ሲምፕሊፋይ ልታደርገው ትችል ይሆናል። ግን ከዛም ማለፍ ባለ ሁኔታ መታመን ያለበት ረገጥ ተደርጎ መነገር ያለበት በርካታ የዲሲፕሊን ችግሮች ይከሰታሉ በተለያዩ ቦታዎች። ይሄ ከቦታ ቦታ ከአሃድ አሃድ ይለያያል። አንዳንድ ቦታዎች ላይ በብዙ ችግር መሀል ያለፈ እየተራበ እየተጠማ በዘፈን እንደሚባለው ቂጣ በድንጋይ እየጋገረ የሚዋጋ ሰራዊት አለ። አንዳንድ ቦታ ደግሞ በጣም ሰፊ የሆነ ድጋፍ ያለው ሰራዊት አለ እና ይሄ የማመጣጠን ስራ ይጠይቃል። አንዱ ችግር የነበረው አሁን ባለበት ቁመና ልክ ባለመሆኑና የተበታተነ ሊደርሽፕ ስለነበረው የተለየ ርዕዮተ ዓለም የተለየ የአሰላለፍ የታክቲክ የስትራቴጂ የስልት ልዩነት እንኳን ባይኖረን በአመራር ደረጃ የተለያየ ሆኖ በመቆየቱ ምክንያት በአባል አያያዝ ላይ በተለይ በዚህ በአባልን ፍትሐዊ ሆኖ በመያዝ ዲስፕሊን እንዲሆን አድርጎ በመምራት በመግራት ተከታታይ ስልጠናዎችን በመስጠት ወደ ሌሎች አጀንዳዎች ከትግል ውጭ ወደሆኑ አጀንዳዎች እንዳያዘነብል በማድረግ በኩል ሊደርሽፕ በመስጠት ክፍተቶች ነበሩ። አሁንም የተወሰኑ ክፍተቶች አሉ። አሁን ላይ እየተደረገ ያለው ምንድን ነው? አንደኛው ነገር በድርጅቱ መዋቅር ውስጥ የህግና ስነ ስርዓት ጉባኤ ያለው የአማራ ፋኖ ብሔራዊ ንቅናቄ የወታደራዊ ፍርድ ቤት አለው። በየደረጃው የዲሲፕሊን ኮሚቴዎች አሉ። በጣም ጥብቅ የሆኑ ክልከላ የተቀመጠባቸው ህግጋት አሉ። እነዚህ ህግጋት በጣም ብዙ ነገሮችን የሚያካትቱ ናቸው። ለምሳሌ በፕሮፓጋንዳ እና በህዝብ ግንኙነት ስራ ጉዳይ ላይ አሁን እየገጠሙ ያሉ ችግሮች አሉ። አንዳንድ ወገኖች አስተያየት የሚሰጡ ከምርኮኛ አያያዝ ጋር ኢንተርቪው አደራረግ ጋር ሌሎች ነገሮች እነሱን ሁሉ የሚገራ እና ስርዓት የሚያስዝ ህጎች ወጥተዋል። አሁን የቀረው እነኝህን ህጎች የማስፈጸም ሁኔታ ነው። እንዳነሳውልህ የመዋቅር ስራችን 100% በተለይ ወደ ታች ያለው መዋቅር እስከ ኮር እስከ ክፍለ ጦር እስከ ሻለቃ ድረስ ያለው መዋቅራችን 100% ባለመጠናቀቁ ምክንያት ህጎችን ለመፈጸም የተወሰነ በማስቸገሩ ምክንያት እየዘገየ ነው እንጂ ሙሉ ዝግጅታችን በዚህ ላይ ለመስራት ነው። አንዱ ትልቁ ልንሞላው የሚገባ ክፍተትና ልንሰራበት የሚገባ አጀንዳ አድርገንም በከፍተኛ አመራር ደረጃ አቋም የተያዘበት ጉዳይ ነው የዲሲፕሊን ጉዳይ። እንደውም በዚህ ረገድ የፋኖ ሰራዊት በጣም በጨዋነት የሚገለጽ ነው። በጣም ለምሳሌ መሰረተ ልማቶችን ወይም ኢንፍራስትራክቸሮችን አይጎዳም። አሜሪካና ኢራን በሚያደርጉት ጦርነት እንኳን እንደምታየው አሜሪካኖች ድልድይ ጭምር እየደበደቡ ነው፣ እየሰበሩ ነው አይደለ? ሌላም ነገር ይደረጋል። ጠላት ሎጂስቲክስ የሚያንቀሳቅስበትን ማንኛውንም ነገር ልትመታ ጉዳት ልታደርስ ትችላለህ። ይሄ በጦርነት ውስጥ የሚከሰትና ነገ ሊከሰት የሚችል ነገር ነው። እንዲህ አይነት ዓላማ ያላቸውን ነገሮች ሁሉ ለሰራዊቱ ዲስፕሊን እንደሌለው ተደርጎ መገለጫ መደረጋቸው ተገቢ ነው ብዬ አላምንም። በዋናነት ግን ከህዝብ ጋር በተገናኘ ከህዝብ አያያዝ ጋር በተገናኘ ያሉ ጉዳዮች ሲሪየስሊ የሚታዩ ናቸው። እውነት ለመናገር ከዚህ በፊት በነበሩት አደረጃጀቶችና
እዞችም በርካታ እርምጃዎች ተወስደዋል። ብዙዎቹን ይፋ ስለማናደርጋቸው እንጂ ለምሳሌ ባስገድዶ መድፈር፣ በግድያ የተጠረጠሩ አባሎች የተረሸኑ አሉ። እኔም የማውቀው እኔ በነበርኩበት ቴዎድሮስ እና ባለውበት ቴዎድሮስ እዝ ውስጥ እንዲህ አይነት እርምጃዎችን ወስደናል። በድፍረት ተወስኖ እርምጃ የተወሰደ አለ። ጥፋት ከህዝብ ሊነጥሉ የሚችሉ ፍጹም ኢሞራላዊ የሆኑ ከግብረ ገብነት የተቃረኑ ከህዝባችን ስነ ምግባር ጋር የተቃረኑ ድርጊቶች ተፈጽሞ ቢገኙ ጊዜ ሌላም ቦታ ተመሳሳይ ነገሮች ተከናውነዋል። አሁንም በማረሚያ ቤቶች በተሃድሶ ማዕከላት ያለ ኃይል አለ። የራሳችን አባል ሲዋጋ የነበረ ሲደማ ሲቆስል የነበረ ብዙ ዋጋ ሲከፍል የነበረ መሆን ስላለበት ማለት ነገር ግን 100% የዲሲፕሊን የስነ ምግባር ችግርን በሚቀርፍ መንገድ ስራዎች ተሰርተዋል። አሁንም ፍጹም የሆነ ዲሲፕሊን ችግር የለብንም ብዬ ልከራከር የምችልበት ስለሌለ እሱን ለመስራት በዝግጅት ላይ ነን። ችግሩ ግን ይታወቃል፣ በአመራር ደረጃም ይታወቃል፣ እስከ ታች ድረስ ይታወቃል። ህዝብ ስንሰበስብ የአስተያየት ይሰጣል፣ ሰራዊት ስንሰበስብ የአስተያየት ይሰጣል፣ በግምገማዎች ይነሳል። ስለዚህ አሰራሩና የድርጅቱን መዋቅር ተከትለን እርማት የምናደርግበት ጉዳይ ነው ማለት ነው የዲሲፕሊን ጉዳይ። አርበኛ እጅግ አድርጌ አመሰግናለሁ። እንግዲህ ወደ መጨረሻው ጥያቄ ደርሻለሁና በመጨረሻ አንድ ጉዳይ ላንሳ። አማራ በተለይ ድርጅት እንዳይኖረው ጠላቶቹ ብዙ ሰርተውበታል። በሂደቱ እንግዲህ የሚገጥሙትን ሳንካዎች ማለፍ በተለይ ባለመቻል አማራ አታጋይና አሳሳቢ ድርጅት ላይ አሰባሳቢ ድርጅትን ሳይኖረው ቆይቷል ማለት ይቻላል እስካሁንና ከብዙ ጦርነትና ፈተና በኋላ እውን የሆነው አፋብንም አጠቃላይ የመጨረሻው ለማድረግ እየተሰራ ነው ማለት ይቻላል። በተለይም መሬት ላይ ካለው ታጋይ በተጨማሪ በውጭ የሚገኘው አማራም አንዱ ነው ትግሉን ከመደገፍ ይልቅ በተለያዩ የፍላጎት መስኮች ውስጥ ገብቶ ሲጓተት ቆይቷል። በዚህ ላይ እንደው የምትጨምረው ነገር ካለና እንደው በመጨረሻ የምታስተላልፈው መልእክት ካለ እድሉ ልስጥ። አመሰግናለሁ። እንዳነሳው ነው በጣም በርካታ ዘመናት ድርጅት ባለመኖሩ ምክንያት ኮር የሆነ ሊደርሽፕ ባለመፈጠሩ ምክንያት አማራው መታገል ካለበት ጊዜ እጅግ ዘግይቶ ነው ነፍጥ ያነሳውም የተደራጀ ትግል የጀመረውም ብዬ አምናለሁ። ይህንን በማሳካት ረገድ በተለይ የአማራ ፋኖ ብሔራዊ ንቅናቄን በዚህ ግዝፈት ልክ በመፍጠር ረገድ ይሄ ትውልድ ይሄ አመራር እድለኛ ነው ብዬ አስባለሁ። በታሪክ የሚወሳ የሚዳሰስ የሚጨበጥ ደማቅ ነገር አስቀምጧል የሚል እምነት አለኝ። ይሄ ግን አሁንም ስራ ይጠይቃል፣ አሁንም ተከታታይ ስራ ይጠይቃል። ቅድም ሳነሳልህ እንደነበረው በተለያዩ ትርክቶች ምክንያት በተለያዩ ስነልቦናዊ ችግሮች ምክንያት በተለይ ወደ ራሳችን በመመልከት ረገድ በነበረብን ክፍተት ምክንያት በዋናነት በልሂቃኑ ችግር ምክንያት ችግር የመፍጠር እንቅስቃሴዎች በአንድም በሌላ መንገድ ይታያሉ። የተወለደውን ድርጅት በመከራ ውስጥ የተፈጠረውን ድርጅት ማጽናት፣ ማዝለቅ፣ ማሸነፍ ብቸኛ ምርጫችን ነው ብዬ አምናለሁ። በዚህ ረገድ ልሂቃኑ ይኖራሉ። የተለያዩ ቡድናዊ ፍላጎቶች ይኖራሉ፣ ግለሰባዊ ፍላጎቶች ይኖራሉ። እኛም ጋር ችግሮች ሊኖሩ ይችላሉ፣ አመራሩም ጋር የሚታዩ ነገር ግን በሂደት የሚስተካከሉ በትግል የሚታረሙ በመመካከር ሊታረሙ የሚችሉ ራሱ አመራሩን በመገንባት በሀሳብ በምክር በንግግር መገንባት የሚችሉ ችግሮችን ሁሉ በማግዘፍ የጠላት መጠቀሚያ ለማድረግ የሚሯሯጡ ጥቂት የማይባሉ የልሂቃን አሉ። ስለዚህ ከዚህ ድርጊታቸው ተቆጥበው ይልቁንም ድርጅቱን ያለበትን ክፍተት በመሙላት ወንድሞቻቸውን በመምከር በዋናነት ለማንም ተብሎ አይደለም፣ ለእኔ ላስረስ ወይ ለጌታ አስራደው ወይ ለአርበኛ ሄኖክ አዲሴ ወይ ለሌሎችም ተብሎ አይደለም። ይሄ ትግል የሚደረገውም ይሄ ድርጅት መጽናትም የሚገባው በዋናነት ዋጋ ለሚከፍለው ህዝባችን ሲባል ነው። ዛሬ በየማዕዘኑ አብይ አህመድ በሁሉም አቅጣጫ የድሮን ቦምቦችን እያዘነበ በጀት ሮኬቶችን እየወረወረ በመድፍ በርካታ ንጹሐንን እየገደለ ነው የሚገኘው። በርካታ ጓዶቻችን ደግሞ ይህንን አገዛዝ በማስወገድ ህዝባችን ማህበራዊ ረፍትን እንዲያገኝ እናደርጋለን ብለው ውድ ህይወታቸውን እየሰጡ ነው የሚገኙት። ስለዚህ ይሄ ትውልዱ ዋጋ የሚከፍልበት ትግል ስለሆነ በጣም ከተራ ስሜቶች ከቡድናዊ ፍላጎቶች ወጠን ድርጅቱን በመደገፍ ማንኛውንም አስተዋጽኦ በማድረግ ልናግዝ ይገባል ላለው። በዚህ አጋጣሚ በውጭም ሆነ በሀገር ውስጥ ያሉ አቅሙ ያላቸው በማንኛውም ዘርፍ ተቋሙን ማገዝ የሚፈልጉ ግለሰቦች እና ቡድኖች በራችን ክፍት መሆኑን መግለጽ እፈልጋለሁ። ደጋግመን ተናግረናል። በጣም ብዙ ያልሰራነው ስራ አለ።
በጣም ብዙ መሬት ላይ ከሚደረግ ውጊያ ባሻገር ብዙ የምንለውጠው ትርክት አለ፣ ብዙ የምንለውጠው ነገር አለ፣ ብዙ የምንለውጠው አስተሳሰብ አለ። ስለዚህ ሁሉም በየፊናው የሚችለውን ጠጠር መወርወር እንዲችል በእኛ በኩል ማንኛውን ነገር ለማድረግ አመራሩ ሙሉ ዝግጅት ያለው መሆኑን መግለጽ እፈልጋለሁ። በውጭ ያለው ዲያስፖራ በጣም የቆዩ ያደሩ ችግሮች፣ መከፋፈሎች እና ሌሎች ነገሮች እንዳሉ ይታወቃል። የምጠብቀው ነገር አለ። አሁን እኛ የወሰነውን እፍረት የተሞላበት ውሳኔ፣ ወንድማማችነት፣ ይቅርባይነት፣ አንድነት፣ ፍቅር፣ ጽናት ተከትሎ በዲያስፖራ በኩል ያለው ኃይልም በዛ ልክ ራሱን እያደራጀ ራሱን እያስተካከለ ተፈጥሯዊ ቅርጹን እና ሁኔታውን በጠበቀ መንገድ ከዚህ በፊት ያደርግ እንደነበረው አስተዋጽኦ ይታወቃል። ትልቅ አስተዋጽኦ እንዳለው ለዚህ ትግል በዛ ልክ ይቀጥላል ብዬ አምናለሁኝ። ይህ በአንድ ቀን የሚመጣ ነገር አይደለም። ጊዜ መውሰዱ አይቀርም። የተወሰነ ጊዜ ሊወስድ ይችላል። በእኛ በኩል ግን ያ እንዲመጣ በጣም ፍጹም የሆነ ዲክቴሽን በመስጠት በዚህ መንገድ ትሄዳላችሁ፣ ይሄ ብቻ ነው መንገዱ፣ በዚህ ሂዱ በሚል ብቻ ሳይሆን የራሱ በዛ ሀገር ያለውን ተፈጥሯዊ ሁኔታና ስነ ልቦናውን በጠበቀ መንገድ ፍላጎቶችንም ባካተተ መንገድ አደረጃጀቶች እንዲሰሩ በእኛ በኩል ዝግጅት አለ። የውጭ ጉዳይ መምሪያውም ሌሎች መምሪያዎችም በዚህ ላይ በቂ የሆነ ኦሪንቴሽን አላቸው። ብዙ ንግግሮችን አድርገናል ከማህበራት አመራሮች ጋር፣ ከተጽዕኖ ፈጣሪ ግለሰቦች ጋር፣ ከሌሎች የዲያስፖራ አደረጃጀቶች ጋር ውይይቶችን አድርገናል። ከዛ ውይይት ያገኘናቸው ተሞክሮች አሉ፣ ያገኘናቸው ሀሳቦች አሉ። ያንን ከያዝን በኋላ የራሳችን የአደረጃጀት ፖሊሲ ይወጣል። ያ ፖሊሲ ግን የሚያሰራ ፈቃጅ እንዲሆን በዋናነት የዲያስፖራውን የተለያየ አቅም፣ የዲፕሎማሲ አቅም፣ የፋይናንስ አቅም፣ የፕሮፓጋንዳ አቅም መጠቀም በሚያስችል መንገድ ለትግሉና ለድርጅቱ ብቻ ለግለሰቦች ዝና ፍላጎት፣ ለቡድኖች ፍላጎት ሳይሆን ለድርጅቱና ለአማራ ሕዝብ ህልውና በሚጠቅም መንገድ ስራ ላይ እንዲውል ሁላችንም ርብርብ እናደርጋለን ማለት ነው። አመሰግናለሁ በጣም። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ፣ ለሰጠህን ወቅታዊ ማብራሪያ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። ጥሩ ቆይታ ነበረን። እንግዲህ ወደፊትም ውይይቶቻችን ይቀጥላሉ። በተለያዩ ጉዳዮች ላይ ሙግቶች፣ ውይይቶች፣ ሀሳቦች ሲኖሩ የምንቀጥል ይሆናል። ለዛሬው እዚህ ላይ እናበቃለን። ክብር ይስጥልኝ። የጣና ቴሌቪዥን አድማጭ ተመልካቾቻችን ላይ በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። ሀሳብ አስተያየቶቻችሁንም እንድታስቀምጡልን በዚሁ ጥሪ እናቀርባለን። ለነበረን ቆይታ ከልብ እናመሰግናለን። ክብር ይስጥልኝ።